አባቶን ባህታዊ ይህ ቅዱስ የማያውቅ የቤተ ክርስቲያን ሰው ይኖራል ብዬ አልገምትም። እርሱ ታላቅ ጻድቅ ገዳማዊና የእግዚአብሔር ሰው ሲሆን አንደበቱን ከክፋት ይከለክል ዘንድ ለ30 ዓመታት ድንጋይ ጎርሶ ኖረዋል። ይህን ቅዱሳን ሊቃውንት ሲገልጹት ክምረ ክምር ጽድቁ እስከ አስተርአየ ይሉታል። ትዕግስቱ፣ ደግነቱ፣ አርምሞው፣ ትሩፋቱ ከመነገር በላይ ነው። በነበረበት በአራተኛው መቶ ክፍለ ዘመን እንደ ኮከብ ያበራ ታላቅ ጻድቅ ታላቅ አባት ነው። ታላቁ ገዳማዊ ሰው አባ አጋቶን የታላቁ መቃርዮስ ቅዱስ ልጅ ነው። ገና አስቄጥስ እልፍ አእላፍ ቅዱሳንን ስታፈራ ይህ አባት ቅድሚያውን ይይዛል። ምንም በብዛት የሚታወቀው በአርምሞ በዝምታው ቢሆንም ባለብዙ ትሩፋት አባት ነው። የሚገርመው የቀደሙ አባቶቻችን የፈለገውን ያህል መናኝ ቢሆንም የሰው ጥገኛ መሆንን አይፈልጉም። ሊሰራ የማይወድ አይብላ የሚለውም መለኮታዊ ትእዛዝ መሰረት አድርገው ከተጋድሎ በተረፈቻቸው ሰዓት ስራ ይሰራሉ። አንዳንዶች እንደሚመስሏቸው ምናኔ ስራ መፍታት አይደለምና ሰሌን፣ እንቅብ፣ ሰፌድ የመሳሰሉትን ይሰፋሉ። ታላቁ አባት አባ አጋቶንም በአንደበቱ ድንጋይ ጎርሶ በእግሮቹ ቀጥ ብሎ ቆሞ እንቅቦቹን ይሰፋ ነበር። ለነገሩ ዛሬ እንኳን ወንዶቹ ሴቶችን ቢሆኑ ይህን ሙያ እየተረሳ ነው። ቅዱሱ ግን ይሰፋና ወደ ገበያ ይወጣል። በጠየቁት ዋጋ ሽጦ አንዲት ቂጣ ይገዛል። የተረፈውን ገንዘብ ግን እዚያው ለነዳያን አካፍሎት ይመጣል እንጂ ወደ ገዳሙ አይመልሰውም ነበር። ታዲያ አንድ ቀን እንደ ልማዱ የሰፋቸውን 5 ንቅቦች ተሸክሞ ወደ ገበያ ሲሄድ መንገድ ላይ አንድ ነጋዴ የኔ ቢጤ ወድቆ ያገኛል። እንደደረሰም አንድ ነዳይ የኔ ቢጤ ወድቆ ያገኛል። እንደደረሰም ስመ እግዚአብሔር ጠርቶ ይለምነዋል። ያ ነዳይ አባ አጋቶን ከእንቅቦቹ ውጭ ምንም ነገር አልነበረውማ እንቅቡን እንካ ያ አለው። ነዳዩ ግን ወይ የሚበላ ካልሆነ ገንዘብ እንደሚፈልግ ይነግረዋል። ወዲያው ደግሞ የምትሰጠኝ ነገር ከሌለህ ለምን ወደ ገበያ ተሸክመህ አትወስደኝም አለው። የነዳዩ አካል እጅግ የቆሰለ በመሆኑ እንኳን ሊሸከሙት ሊያዩትም የሚከብድ ነበር። ጻድቁ ግን ደስ እያለው ያለመመንታት አንስቶ ተሸከመው። ከረጅም መንገድ በኋላ ከገበያ በመድረሳቸው አውርዶ ከጎን አስቀመጠው። ያ ነዳይ አላፊ አግዳሚውን ሁሉ ቢለምንም የሚዘከረው አጣ። አባ አጋቶን አንዷን እንቅብ ሲሸጥ ስጠኝ ይለዋል። ጻድቁም ያችን የሸጣትን ገንዘቧን ሁሏን ይሰጠዋል። አንዲት ስጠኝ እንዲህ ሲሸጥም ስጠኝ እያለ የአምስቱንም እንቅቦች ዋጋ ያነ ነዳይ ወሰደበት። አባ አጋቶን ግን ምንም ቂጣ ባይገዛ በሆነው ነገር አልተከፋምና ሊሄድ ሲነሳ ነዳዩ ወደ ቦታ የተሸከመ መልሰኝ እንጂ ጠዋት ወደ አመጣኸኝ አለው። አባታችንም ትዕግስታቸው ጥግ ዳር የለውምና ጎንበስ ብሎ በፍቅር አንስቶ አዘለውና ሄደ። የሸጠበትንም ገንዘብ ሰጥቶታል። ዳግመኛም ተሸክሞ መለሰው። ካነሳበት ቦታ ላይ ሲደርስ ይወርድለት ዘንድ ጻድቁ ቆመ። ነዳዩ ግን አልወርድም አለ። መቼም እኛ ብንሆን ብለን እናስበውና ምን እንደምናደርግ ይታወቃል። ጻድቁ ግን ዝም ብሎ ቆመለት። ትንሽ ቆይቶ ግን ስለለቀቀው ሊያየው ዞር ሲል መሬት ላይ የለም። ቀና ሲል ግን ያየው ነገር ማመን አልቻለም። ደንግጦ በግንባሩ ተደፋ። ነዳይ መስሎ እንዲያ የፈተነው የነበረ ሊቀ መላእክት ቅዱስ ሚካኤል ነበረ። ክንፎቹን ዘርግቶ በብርሃን ተከቦ በግርማ ታየው። ከወደቀበት አነሳው። ወዳጅ አጋቶን ሆይ ፍሬህ ትዕግስትህ ደግነትህ ግሩም ነውና ዘወትር ካንተ ጋር አልለይም። ነዳይ መስዬ ተሸክመኸኝ ስትዞር የዋልከው እኔ እኮ ነኝ ብሎ ተሰወረ። ጻድቁም በደስታ ወደ በዓቱ ሄደ። አባ አጋቶን ተረፈ ዘመኑን በአርምሞ ኑሮ በሰላም አርፏል። ከቅዱሱ አባታችን ረድኤት በረከት ይክፈለን። በዚህ ዕለት ቅዱስ መጥራ አረጋዊ ይታሰባል። ቅዱሱ የ3ኛው መቶ ክፍለ ዘመን ክርስቲያን ሲሆን በትውልድ ግብፃዊ ነው። ከልጅነት እስከ እውቀት ከእውቀት እስከ ሽበት ክርስቶስን ሲያመልክ ኑሯል። ዘመኑ ክርስቲያኖች ስለ ሃይማኖታቸው ከባዱን ዋጋ ሕይወታቸውን የሚከፍሉበት ነበር። በወቅቱ ብርቱ የቤተክርስቲያን ጠላቶች ቢበዙም ብርቱ መንፈሳውያን ተዋጊ ክርስቲያኖች ነበሩና ውጊያው ተመጣጣኝ ነበር። ዛሬ ደግሞ ሁሉም በዛለበት ዘመን ላይ ተገኝተናልና። ቅዱስ መጥራ ካረጀ በኋላ ነገስታቱ ክርስቶስን ካዱ እያሉ መጡ። ቅዱሱ ወሬውን ሲሰማ እጅግ ተገረመ። ምክንያቱም መድኃኔዓለምን መካድ ፈጽሞ የሚታሰብ ነገር አይደለምና። ቅዱሱ አረጋዊ ስለ 2 ነገር ሰማዕትነትን ፈለገ።
አንደኛ በክርስቶስም መሞት የክብር ክብር ያስገኛልና ከዚሁ ለመሳተፍ ነው። ሁለተኛ ግን ለወጣቶቹ አብነት ምሳሌ ለመሆን ነበር። መልካም መሪ ባለበት ዘመን ብዙ ፍሬዎች አይጠፉምና። ቅዱስ መጥራ እንዳሰበው ወደ መኮንን ሄዶ በአሕዛብ ፊት ክርስቶስን ሰበከ። ስለዚህ ፈንታም ብዙ አሰቃይቶ በዚች ቀን ከተከታዮቹ ጋር ገድለውታል። አምላከ ቅዱሳን ትዕግስታቸውን ያሳድርብን፣ ከአባቶቻችን በረከት ይክፈለን። በዚህች ዕለት መስከረም 8 ቀን የሚታሰቡ የቅዱሳን በዓላት አባ አጋቶን ባሕታዊ፣ ቅዱስ መጥራ ሰማዕት፣ ቅድስት ሶስናና ልጆቿ ሰማዕታት፣ አባ ሆር ጻድቅ፣ ቅድስት በላግያ ሰማዕት በዚህ ዕለት ይታሰባሉ። ጸሎቴን በፊት እንደ ዕጣን ተቀበልልኝ፣ እጅ መንሳቴም እንደ ሰርክ መሥዋዕት ትሆን። አቤቱ ለአፌ ጠባቂ አኑር፣ የከንፈሮችን መዝጊያ ጠብቅ። ልቤን ወደ ክፉ ነገር አትመልሰው፣ ለኃጢአት ምክንያት እንዳሰት ከምርጦቻቸውም ጋር አልተባበር። ጻድቅ በምሕረት ይገስጸኝ ይዝለፈኝም። የቅዱስ ዳዊት መዝሙር 140 ቁጥር 2 ለዮሴፍ ወልደ ያዕቆብ ማርያም ናዛዚቱ አመተ ሰይጠ ለግብፅ እምድር አይረፈ ወተወላዲቱ ወዘኮንኪ ሞገሰ በቅድመ ፈርዖን ወአበይቱ የዋሂት ርክበ ገሊላ ዘታፈቅሪ በከንቱ ከመታደንን የተማይጸንኩ ለወልድኪ በንግደቱ ሰላም ለከ አረጋዊ የዘመን መጥራ አብሆም በጽድቅ ለሰባ ግጽ ወእስክንድራ አጋቶን ባይታዊ በአላርሞ ነከራ ሶስና ወደ ጭቃ ትጉሃነ ሰማይ ሀራ ባኮ ሶበላጊያ ዘታክሱ መከራ ካህን ወሰማይት መጥራ አረጋዊ ወረዳ ጴሜን ጻድቅ አጋቶን ባይታዊ ሶስና ወደ ጭቃ አግብርተ ኢየሱስ ማያዊ ባኮ ሶበላጊያ በአልተረጢን ለዘይደዊ ወሆር ዘመረደ ውስተ ፍኖት ሰማያዊ ዘአቅረብኩ ማሕሌተ አዘኪሬ አይላፈ እምለተ ጸምዱከ ዘልፈ ለለአነብብ ተወከብ ዘንዴቴ መጽሐፈን ተረሰይከ እግዚኦ ጸሪቀ መበለት ኩፈ እምለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አድዮ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ እምንውስተ ሕፃን ለዘጻፎ በክርታስ ወለዘ አጻፎን ዘይደርስ ለዛ አንበቡ ወለዘ ተርጎመ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሎም ባይ ሰውራዊ መሐረነ ኢየሱስ ክርስቶስ ሰውራዊ መሐረነ ኢየሱስ ክርስቶስ ሰውራዊ መሐረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ እምይእዜሰ እስከ ለዓለም ወእስከ ዳግም ምጽአት ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።